እሺ በማለት ወደ እንትን መሄድ ነበረብኝና አድርሽኝ አልኳት። ወደ ሚግሬሽን ገና ፓስፖርት ልታወጪ ነው? ገና ፓስፖርት ላወጣ። አዲስ አበባ ነው ያወጣሽው? አዎ አዲስ አበባ ነው። በዛን ሰዓት አዲስ አበባ ነው። ብራንቾች የበዙት አሁን ነው። እና አዲስ አበባ ወደ ሚግሬሽን መሄድ ነበረብኝ በመንግስቱና ይዘሽኝ ሂጂ ስላት አይ እኔ ሌላ ቦታ ማደርሰው ስላለኝ ሂጂ አለችኝ ማለት ነው። ብቻዬን ታጨው በረንዳ ሚግሬሽን በእግሬ እየጠየቅኩ ነው የሄድኩት። ታክሲም አልያዝሽም? አላውቀውማ በእግሬ እየጠየቅኩ ሲሆን ግን ቀጥታ ሚግሬሽን የደረስኩበት ሰዓት አለኝ። ስመጣም እንደዚሁ ተመልሼ የዛን ዕለት አገኘው። ሰልፉ ለጉድ ነው። ያንን እዛው ራቡም ውሃ ጥሙም ማቀው ነገር የለኝም። ሰውም አላገኘም። ምንም አንድም መብላት አላውቀውማ። የት ብዬ የት ገባለሁ? ብር ትንሽ አታጭም? ብርማ 4000 ምናምን ብር ይዣለሁ እያልኩሽ። ከዛ ያንን ግን ተነስቼ ሄድኩኝ። አሁን ስመለስ የዛን ዕለት ተቀጥሬ ስመለስ ቤቱ ጠፋኝ ማለት ነው። እዛው ስደርስ ግን ይሆነ ስልክ ነበር ግን ስልክ አለኝ። አዎ ስልክ ይዣለሁ። 2000 ስንት ነው ይሄ የሆነው? 2004 ወደ 2005 አካባቢ ማለት ነው። 2004 ላይ ነው እንደዚህ የሆነው። ከዛ በኋላ ተመልሼ ስመጣ ቤቱ ጠፋኝ። ዛፍነት ስገባ ገባለሁ እወጣለሁ። ቤቲቱ ግን እዛው አካባቢ ናት። ገባለሁ እወጣለሁ። ሲገቡ በቃ አስተካክል ያላየሁትም ሁሉም እንደዛው ነው። ገባሽ? ተመሳሳይ ነው። የት አባቴ ልግባ? የት ቦታ ብዬ ልግባ? የሴትዮቱን አላቃት እካል እያበሉ ቤት ብለሽ አጣይ ሰፈር ነበር አላቅማ። አዲስ እንደምን ስልኳን ነው የተሰጠችኝ። የዛች ልጅ ስልክ ነው የተሰጠኝና ስደውል ስልኳ አይሰራም። ከዛ ስገባ ስወጣ ስጠይቃቸው ማልበል ሲጠይቁኝ እንደዚህ ጠፍቶኝ ነው ምናምን ስላቸው ማናስማ ማልበል። ከዛን አማራጭ አይ እናንተ ወደ ወሎ ያለ ልጆች በዚህ ወደ ታች አሉ እዛ ሄደሽ ተደብልቀሽ ማደር ነው አማራጭሽ ምናምን አሉኝ ማለት ነው። ብዙ ሰው በዛ አካባቢ በዚህ እንደው ወደ ክፍለ ሀገር ያሉ በዛ ነው የሚኖሩትና ሂጂ እዛ ሲሉኝ አይ አማራጭ የለኝም። እዛችሁ ዛፍ ስር ቁጭ ብዬ ወደ ደወልኩኝ። መካነ ሰላም ደወልኩ። መካነ ሰላም የእህቴ ልጅ ባል ነበርና የሱን ስልክ ደግሞ ለዛ ለሰውየው ደወለ። ከዛ ሰውየው ደግሞ ለዛ ለልጅቱ ደውሎ ብቅ ብትል እዛው አካባቢ ነኝ ማለት ነው። ዘመኑ ነሽ ነው ምናምን ስትለኝ ቤቱ ጠፍቶኝ ነው እንኳን እንደገባሁ የተቀጠርኩበትን ወረቀት አንጫለች። አልሰጥም ነው ያልኩት። ምክንያቱም በጣም በሽቅ ያለው በኃይለኛው ሴትዮቱ እየተቀጠለች ለዛ ለሰውዬ ታስቀምጣለች የተቀጠርኳበትን ወረቀት። መጀመሪያ ግን አድርሺ ስትያት እንዴ ብላኛለች። አሁን ግን ስትመጪ አንቺ ወረቀቱን አለችኝ። አልሰጥሽም አልኳት። ከዛ ደወለችና ለሰውዬው ለደላላው እንደዚህ ብላለች ምናምን ስትለው ቀኑ አይቼ በዛ በተቀጠርሽበት 3 ወር ከ15 ቀን አካባቢ ነው የተቀጠርኩት። አይቼ ምደውልልሽ እኔ ነኝና አስቀምጪ ወረቀቱን አለችኝ። አላስቀምጥም እኔም ተማሪ ነኝ ተምሬ ያለሁኝ በዛን ሰዓት አላሳልፍም እመጣለሁ። ከዛ በኋላ ደላላው ጋር መገናኘት እፈልጋለሁ እንጂ ቀጠሮዬን አልሰጥም አልኳት። አልሰጥም አልኳት። ሌላ ቦታ እኮ እንዲያቀይሪ ነው። አዎ ተጣላን ማታ እንጂ ወረቀትሽን አንቺ ነሽ መያዝ ነው። ተጣላን ማታ። ከዛ ኮረፈኝ ሴትዮዋ ራቴን ትልቅ ሰው ነው። አዎ ትልቅ ሰው ነው። ከዛ ደወለችው ታያታላት። ከዛ ግን ኃይለኛ በመነግስቱ ማለት ነው። ከዛ ተመልሼ መናኸሪያ ነው የሄድኩት። ጨርሻለሁ። 3 ወር ከ15 ቀን እንትን ተብያለሁኝ። ተቀጥሬያለሁ። ተመልሼ መናኸሪያም እንግዲህ አላውቀውም እየጠየቅኩ ነው የሄድኩት ማለት ነው። እየጠየቅኩ እኔ በሆነ ያው አንድ ስርቻ ገብቼ ቀረሁ ያለ ሰው ከሆነ እኔ እንጃ በቃ ደፋር ነኝ። ምክንያቱም ይሄን ላወራ የቻልኩት ማለት ነው ዲፍረትን የሰው ዲፍረትን ሰው አለመፈለጌን በቃ በደፋርነቴ መንቀሳቀስን ነው ማምነውና ከዛ በኋላ በመሰረቱ በዛን ሰዓት ጥሩ ነው ማለት እችላለሁ። በአሁን ሰዓት ጊዜውን ማለት ነው በጣም የሚመሰገን ሰዓት ነው። የከፋ ነገር አይሰማም። የከፋ ሰዓት ስለሌለ ከዛ በኋላ ተመልሼ አሁንም እየጠየቅኩኝ ሻይና ዳቦዬን በላሁኝና ተመልሼ እዛው ቤት ገባሁ። አደርኩ። ጧት 10 ሰዓት ብቻዬን ነው ወጥቼ ሄድኩ። ሌሊት መናኸሪያ
እንደዛው ደረስኩኝ። ለመርኩት መንገዱን ማለት ነው። 2 ጊዜ ስለተመላለስኩበት ወዲዛም ወዲዝም ስለተመላለስኩበት ለመርኩት። በቃ ለሊት 10 ሰዓት ተነስቼ ማንም ሳይሰቀሰቅሰኝ ተነስቼ ትኬቴን ቆርጫለሁ። ተነስቼ የተርኩኝ መናኸሪያ ስሄድ አልሐምዱሊላህ ግን ከዛም ሰው አለ ከዚህም ሰው አለ፣ ግን ምንም የተባለው ነገር የለኝም። ግን አንዳንድ ቦታዎች ላይ በጣም ጨለማ ነበሩ። በዛን ሰዓት ደግሞ በጣም እፈራለሁ። የሆነ ነገርስ ቢደረግስ ምናምን እያልኩኝ በጣም እፈራ ነበረ። ግን ምንም ሳልሆን መናኸሪያ ደረስኩኝ። መናኸሪያ ከገባሁ በኋላ ግን 3 ሰዓት አካባቢ ተሳፍሬ ወደ ደሴ መጣሁ። ደሴ አደርኩኝ፣ ቤት የገባሁ። ከዛ ስመጣ ገጠር ነው የሄድኩት። እንግዲህ ትምህርት ቤት ከትምህርት እንትን ታልኩ በኋላ ማለት ነው 2 አመት አካባቢ ላይ ሰርቼ እዚሁ ሀገር በሻይ ቤቱም በምግብ ቤቱም ባረሜቱም ከባድ ነው። ህይወት በቃ ከባድ ነው። ገጠር ሄጄ ቤተሰብን እንደዚህ እኮ ፕሮሰስ ልጀምር ለቤተሰብ አልተናገርኩ። በመሰረቱ ተቀጥረሽ ስትመጪ ድረስ አላውቅም። ከዛ በኋላ ነው እንደዚህ ተቀጥሬ የመጣሁ ስላቸው እንዴት ብቻሽን ምናምን አሉ። ምንም ችግር የለውም ይኸው ደርሼ መጣሁ አይደል እንዲያልኳቸው። ከዛ መጥቼ መልሼ ሻይ ቤት ለመግባት ፍለጋ ያስኩ ማለት ነው። ፍለጋ ሲይዝ የሆነ ሻይ ቤት የሆነ ልጅ አገኘሁኝ። እዛ ውስጥ ስገባ ገብቼ የተወሰነ እንትን ስል 2ኛ ቀጠሮ የደረሰ ማለት ነው። እሱ ዘንድ ሲሰራ ከዛ እዛ ስሄድ ወይ ትሪያኖ ሶፊያ ምናምን ሲሉ እንደዚህ እኮ ቀጠሮ አስቀጥራ ልከር ነው እንዴ? እሷ ልጅ እኮ ኤችአይቪ ያለባት እየተባለ ነው እንዴት ትሄዳለች ምናምን ሲባል ኧረ እሷ የለባትም። እነሱም ስለሚያውቁኝ እኔ ኧረ እሷ የለባትም ምናምን ሲሉ አዎ እኔ ግን ውጭ ለሄድ ያሰብኩት እቺን ነፃነትን ለማወጅ ነው። እና የማትፈልጊውን ነገር እንድትጋፈጭ አደረጉሽ። በቃ ይሄ የሰው ወሬ ማለት ነው። ከዛ በእርግጥ መውጣትሽም አይከፋም ነበር። አይከፋም። ያው ግን ብዙ ስቃይ ውጭ ስቃይ አድርሻለሁ። ከዛ በኋላ ግን ተመልሼ ያቺ ቀጠሮ ደርሳ እዛም አልተቀመጥኩም። እንደገና የሆነ ሌላ ዴላላ ነበረኝ። ደውዬ አውቀዋለሁኝ። ደውዬ እንደዚህ ልመጣ ነበር ቀጠሮ የደርሶ ምናምን ስለው ነይ ቶሎ አለኝ። ሄድኩኝ። መልሼ ሲሄድ ተቀብዬ የሀገር ሰው ነው የሀገር ሰራተኛ ነው ያለው ወደ ውጭ የሚሄድ ማለት ነው። እዛ ውስጥ ትኋኑ ቁምጫው ምናምን እዛው አዲስ አበባ ማለት ነው። የደላላው የሚቀበሉ ደላላ የተቀበለብኝ 2ኛ የደላላ የተቀበለብኝ ያኛውን ተውሹ እንዴ? ያኛውን ተውኩት። በቃ ተውሹ አይዘኒ ቀጠሮሽ እንዴ? አዎ እምቢ አልኩኝ። ከዛ ተመልሼ እንደዚህ ምናምን አልኩ። ከዛም በኋላ ያንን እዛ ስገባ ልተኛ አልቻልኩም። በዛ መቆፈር በዚህ መቆፈር እንዴው አደርኩኝ። በመነግስቱ ቀጠሮ ስለነበርኩኝ ሄድኩኝ። ሄጄ አሻራ ለሳምንት ተቀጠርኩ ማለት ነው። አሻራ ለሳምንት ስቀጠር ናዝሬት ያክስቴ ልጅ ነበረ። ያንን ደወልኩኝና ኧረ እንደዚህ ነው እኔ መልሼ እዚች ማደር አልችልም እና መላ ስጠኝ አልኩት። እንዴት ይሻላል አዲያ ሩቅ ነው ከዚህ እየተመላለሽ መሽን ፕሮሰስሽን አጨረሽም እንዴት ይሻላል ምናምን አለኝ። ከዛ በኋላ እንደው እንደምንም ብለህ ተዛህም ሳይ ዘመድን ፈልገህ ቢሆን አልኩት። የአክስቷ ልጅ ደግሞ የእናቴ አክስቷ ልጅ ደግሞ ቃሊቲ ነበርና ነይ ቶሎ አለኝ። ቃሊቲ እዛ ቃሊቲ ሚስቱ ሂዳ አንድ ልጅ አለችው እሷን ይዞ ነው የተቀመጠው። እኔ እንዲመጣለት ፈለገ። ታገለግየዋለሽ እንደዚህማ ሲሆኑ እንትን ይላሉ። የዚህ ኮባው ጥላሞት እንትን እያለ ሰው ፊት ፀሐይ ላይ ሆነ ይቅርታ ውድ ቤተሰቦቻችን ትንሽ ዛፍ ስላለ እየተወዛወዘ እንትን አለው ካሜራው ማለት ነው። እሺ እዛ ሄድሽ እና እዛ ሄድኩኝ። እዛ ሄጄ ያንንም ደግሞ እየጠየኩኝ እንደዚሁ ትራንስፖርት እዚህ ቦታ ላይ ያዥ ተባልኩኝ። ትራንስፖርት እዛ ቦታ ላይ ይዤ ቃሊቲ ሄድኩ ማለት ነው። ቃሊቲ መናኸሪያ አካባቢ ተቀበለኝ ልጁ መጥቶ ያክስቴ ልጅ ተቀበለኝ። ከዛ ተቀበለኝ በኋላ ተነስቼ አቤት ገባሁ። ስገባ እዛ ወደ ማህበራዊ ጉዳይ ትምህርት ጉዳይ እስክጨርስ ድረስ እሱ ጋር ተቀመጥኩኝ። ወር ከምናምን አካባቢ ላይ ተቀመጥኩ። ከዛ እየተመላለስኩ ግን ሁሉንም ነገር ሜዲካሌንም ሁሉንም ተወሰርኩ። በኋላ እዛ ልጅ ጋር ያንን የተቀበለኝ እንደላላ ካደሁ ማለት ነው። መልሼ ማለት ነው። መልሰሽ ሁለተኛ
በቃ አልተመቸኝም። ምክንያቱም የሚያንቀሳቅሰኝ ሰው ነው የምፈልገው። ታላንቀሳቀሱኝ እኔ ምን ያደርጉልኛል? በራሴ ጊዜ እየታገልኩኝ ከዛ እየተመላለስኩኝ 7 ብር ትራንስፖርት ነው ከዛ እንትና ድረስ ማን ነው የሆነ ቦታ ድረስ ብቻ ከዛ 7 ብር ትራንስፖርት ነው። ከዛ ደግሞ ሚግሬሽን ድረስ እያንዳንዱ በእግርም ሄደውን በትራንስፖርት ስለምደው ሁሉ በትራንስፖርት ሄድኩ ማለት ነው። ከዛ በኋላ ግን ጨረስኩ። ማህበራዊ ጉዳይ ለመማር 15 ቀን ቀጠሩኝ ማለት ነው። 15 የዛኔም ትምህርት አለ እንዴ? አላው 15 ቀን ሲቀጥሩኝ አማራጭ እዛ ቤት ለዛ ለሰውዬ ሽሮ ማብሰል ብቻ አይደለም ብር ማግኘት ነው የምፈልገውና ስራ ፈልግልኝ አልኩት ማለት ነው። እዛው መግባት ስራ ፈልግልኝ አልኩት። እዛው የሆነ ድርጅት ውስጥ ገባሁኝ። በወር 700 አካባቢ ማሻአላ ገባሁ። በጣም የዛን ሀገር ደሞዝ ዙሃ ግንተሽው ነበር ያው ምን ዛሬ የለውም ነበርና 700 አካባቢ ላይ ገባሁኝ። እዛ በመቀስ ካርቶን መቆራረጥ እዛ የሚያመርቱት ቅባት ምናምን ቅባት ምናምን ቤት እመጣለሁ 11 ሰዓት እወጣለሁ ማለት ነው። 11 ሰዓት እወጣለሁኝ ያው እንደ መንግስት ሰራተኛ ማለት ነው። 11 ተኩል ምናምን እንወጣለን። ጠዋት 2 ሰዓት ምናምን እንገባለን። ከዛ በማሽን ልክ በሳምንት ብቻ ናት የሰራኋትና 15 ቀን ተቀጥሬያለሁ ብዬሻለሁ። በሳምንት ውስጥ እኔ በመቀስ እንዲቆርጥ ነው የተሰጠሁት። ማሽኑ ሲለቁልኝ በማሽን ይቆረጣል። በማሽን እየቆረጥኩ ለመርኩ ማለት ነው። አረ አንቺ ልጅ ምንድነው ፈጣንሽ እሳ እንደዚህ ወርም ተቀምጠው ይሄ ማሽን የማይለምዱት ነገር አሉና እንዴት ነው ምናምን እያሉ ሲሉ ከዛ እንደዚህ ስል ግን ስቆርጥ እዚህ ጋር ይመታኝ ነበርና በጣም ያመኛል። ያንን በጣም ተቋቁሜ እየሰራሁ እያለ በስተመጨረሻ ማህበራዊ ጉዳይ ተጠራሁኝ፣ ተማርኩኝ። ቤተሰብን እንግዲህ 4000 ብር ያስፈልገኛል ምናምን አልኳቸው። ለመብረሪያ ማለት ነው። ሌላው ሙሉ አንቺ ጨረሽ። በቃ ያቺ ምግብ ቤትና ሻይ ቤት ሰራሻት ብር በቃ ያነ ፕሮሰስ ጨርሳ አንቺ 4000 ብር መብረሪያ ብቻ ያቺ 4000 ብር መብረሪያ ብቻ ፈለኩኝና የግድ በመሸም ትበሪያለሽ ስላልተባልኩ መመለስ አለብኝ ወደዚህ። እነዛ ደግሞ ሻይ ቤቶች የገባሁባቸው በፍቃድ ነው የላኩኝ። ሰርቼ ልመለስ ማለት ጨርሼ ልመለስ እስተር ድረስ እዛው እነሱ ጋር በጣም ሚስቱ ደግሞ በዛን ሰዓት ታስኡዲ መታ እንጀራ መጋገር አታውቅም ነበረ። እንደዚህ ወደ ስንት አመት ተቀምጣ ያንን እየጋገርኩኝ እዛም ሻይ ቤት እየሰራሁኝ በጣም ቤተሰብ ሆን ማለት ነው። እነሱ ጋር ነው ማድረው። እዚህ ሻይ ቤት መሰሪባቸው የመጨረሻው ምግብ ቤቱ የሻይ ቤት መጨረሻዋ ማለት ነው። ግንቼ ተቀጥሬ የመጣሁባት ያንንማ ዘግቶታል። እዛም ሌላ ቦታ ነበር። ሶስተኛ ስቴፕ ላይ ነው ያለሁት። ሶስተኛ ሻይ ቤት ምግብ ቤት ከዛ ሻይ ቤት ከዛ ያችን እነሱ ቤት አድራለሁ። ጧት እነሳለሁ፣ እመጣለሁ ሻይ ቤቴ ያችን ስለምትመለሽም የቤት ኪራዋን አላሰብሻትም። መልሰሽ ልበር ልትይጂ ነው። አዎ ትንሽ የምትቋቋሚባት ነው የፈለግሽ። አዎ እና እንደዛ ስለሆነ እነሱም ከነሱም ዘንድ ወጥቼ እንዲሄድ አልፈለጉም እነሱም እና በጣም ቤተሰብ ሆን እንዴት እንደወንድም ሆን ማለት ነው። ከዛ በኋላ ግን ያችን መብረሪያሽንስ ማን ሰጠሽ? ያችን መብረሪያዬን ቤተሰብ ጠየቅኩኝ። ቤተሰብ ጠይቄ 4000 ብር ምናምን ሆነ። በዛን ሰዓት ደግሞ ልበር አካባቢ የሚገርምሽ ነገር ሁለተኛ ሜዲካል የተቃጠለ 800 ብር ከፈልኩኝ። ከዛ ግን አለፈ ማለት ነው። ያንን ተመልሼ ያንን ከድቼ ያ ሰውዬ ሚስቱን የላከው ደላላ ላይ ገባሁኝ። እሱ ላይ ተገባሁ በኋላ እዚህ ከመጣሁ ወር ከቀምጬ ደውሎ ነይ ቶሎ እና ሜዲካልሽ ተቃጥሏል ነይ ቶሎ መነሳት አለብሽ እንደገና መታየት አለብሽ። ቪዛው ስላልመጣልሽ ነው ሜዲካሉ የተቃጠለው? አዎ ቆየ ማለት ነው 3 ወር ተሞላ። ያው ግን አንቺ ከድቻልሽ እዚህ ሰውዬውን መክዲያትሽ ዞሮ ችግር ስላለበት ነው። በዛ አጋጣሚ ክዲያት ጥሩ ስላልሆነ ደላላው ስላልተመቸሽ ስልሽ ልንገርሽ ዛምዴሽ ማረፊያሽ ስላልተመቸሽ በቃ ለዚህ ደላላነቱ ምን ያደርጋል ብለሽ ትቸዋለሁ። ምክንያቱም ስላላስተናገድሽ በመኪና ይቀበሉሻል ወይ
የምፈልጊበት ቦታ አላደረሰኝም። የደላላ ስራውን አልተዋጣም ማለት ነው። አዎ እና እንደዛ ስለሆነ ነው። እኔ ምንም የከፈለኝ ነገር የለው የሰጠኝ ነገር የለው እንጂም አልሰጠሽም፣ ምንም አልሰጠኝም። እና ያችን ሜዲካል እንዴት አረግሻት? ሜዲካል ሁለተኛ ተነሳው 800 በፊት 550 ብር ነበረ። 850 ብር ከፍዬ ከፍዬ ያችን እንትን አልኩኝ። በዛን ሰዓት ደግሞ ወንድሜ እዚህ አገባ ነበር ነው ቶሎ ተባልኩ ማለት ነው ቤተሰብ ጋር። እኔ አልመጣም። ከዛ በኋላ አልመጣም አልኳቸው። በሉ ብር ላኩልኝና እመጣለሁ አልኳቸው። ብር 300 ምናምን ብር ላኩልኝ ማለት ነው ለሰርጉ ለእንትኑ ለትራንስፖርት ለሰርጉ እንዲመጪ ማለት ነው። የወንድምሽን ሰርግ አብረሽ እንድትይ። በዛን ሰዓት ግን አልመጣሁም። ያችን ልብስ ገዛሁት። የወንድምሽንም ሰርግ አብረሽ እንድትይ? አዎ ገለሻል። ከዛ ተመልሼ ወዴት እዛው ስለተቀመጥኩኝ የደላላው የሚገርምሽ ነገር ደላላው የመጨረሻው ደላላ ማለት ነው። እዛ ገብቻለሁ ይሻለው ጥሩ ደላላ ነው። እነዚህ ይሄን ፕሮሰስ ተጨረሽ ለዚህ ልስጠው ምናምን አለኝ ያክስቴልሽ። እሺ አልኩኝ፣ ተቀበልኩ። ከዛ ተዝህ ሁሉንም ጨርሼ ነው ቶሎ ሲለኝ ሄድኩኝ። እቃዬን ምናምን ጭኔ ሄድኩኝ። የምወስደውን ልብሴን ምንም ምቀይረው የቆየሁትን ያክል መልሼ ወደዚህ እንዳልመጣ እንደማልመጣ ከዛ ሄድኩኝ። እዛ ስደርስ ማታ ላይ ነበረ። ማታ ጭምልም ብሎ 1 ሰዓት ምናምን ላይ ነው ሲወስደኝ ወደ ቤቱ። አክስትሽ ይመጣልሽ? የለም አልመጣልኝም። ደላላ ላይ ተቀበለኝ። አኩሽ ለደላላ የሰጡት ያን ውጤት አስረከበው። ከዛ ሲያስረክበው እዚህ ደርሼ ስመለስ ደላላ ላይ ነው የተቀበለኝ። ከዛ ተቀበለኝ በኋላ ጭልምልም አለ ነው እና ምን አለኝ መሰለሽ፣ አሁን ወዲህ የተወስድሻለሁ ይመስልሻል አለኝ። ምን አውቃለሁኝ አልኩት። ቢያውቀው ነው ዞሮ የሰጠው። እሱማ ቢያውቀው ነው። እና የጎንደር ልጅ ነው ሰውየው ማለት ነው። ከዛ እኔ እኮ የምወስድሽ ወደ ቤርጎ ቤት ነው ምናምን ብሎ አለኝ ማለት ነው። ማረፊያዬ ማለት ነው። ላንቺ ልይዝልሽ ማልጋቢ አይደለም፣ እሱ ሊያስጨንቀኝ ነው። ምን እንደምል ሊሰማል ማለት ነው። እና በጣም ደነገጥኩ። በዛ ሰዓት ጨለማ ነው ብዬሻለሁ ላትና። ከዛ ግቢ ላይ ሲደርስ ሄጄ እኔ ታዲያ እኔ መለሳለሁኝ አለ። በለዛ ቤቴ ነው ቤትህ ነው እንጂ የመሰለኝ እኔ ቤርጎ ቤት ከሆነ ቤርጎ ቤት ነው የምናድረው ምናምን የምትለይ ከሆነ መለሳለሁኝ አልኩት። እንግዲህ ወደ የምመለስበትም እንግዲህ ማውቀው ነገር የለኝም ማለት ነው። ደግሞ ራስሽን እንትን ለማለት ነው። አዎ ከዛ ልክ ያስፈራል። ቤቱ ጋር የማታውቂው ሰው ከተማ ሄዶ ቤርጎ ቤት ነው የሚወስድሽ ሲልሽ፣ ኧረ በጣም ስሜቱ ከባድ ነው። በጣም ወንዲ የተከተለሽ ወንዲ ነው። በተለይ በዛን ሰዓት ማለት ነው ተመለስኩኝ ማለት ነው። እና ብዙ ነገር ስለሚሰማ ጆሮዬ ስለምሰማ አልሐምዱሊላህ የምታውቂው ሰው ራሱ እንደዚህ ቢልሽ ሆነ አጋጣሚ የማታውቂው ሀገር የማታውቂው ቦታ ትደነግጫለሽ። በጣም ነው የምትደነግጪው። እና እመለሳለሁ ስለው እሱ ቀድሞ ሲገባ ለካስ ይዞኝ የሚሄደው ቤቱ ነው። ሚስቶች አሉት፣ ልጆች አሉት ምናምን። ከዛ ቤቱ ይዞኝ ሲገባ ወደ ኋላ ነበር የተመለስኩት ግቢውን ሳልገባው ማለት ነው። ግቢውን ሳልገባ ስመለስ ምን ከዛ የሆነ እንደ እንትን አለው ምንድነው የሚባለው ዘበኛ ነገር አለው። ግቢ እንጂ ሲለኝ ምንድነው ቤቱ ነው ምንድነው ነው ብዬ አጣርቼ የገባሁትና ከዛ በዛን ሰዓት በስንተኛው ቀን እዛ ወደ ወር አካባቢ ላይ ተቀመጥኩኝ። እነሱ ቤት እዛ ጋር ልብስ እያጠብኩኝ ቤት እያጸዳሁ ምናምን። አዎ እና በጣም እዛ ካልስ ሳይቀር እነሱን ካልስ እያጠብኩኝ ብዙ ነገሮችን አሳለፍኩኝ እዛ ወር ከምናምን። ከዛ ግን አንድ ወቅት ላይ ሚስቱ ምን እንዳለች ታውቂያለሽ? አንቺ ግን በጣም ጎበዝ ነሽ አለችኝ። ምንድነው ስላት ያችን ያለኝን ነግሯታል ማለት ነው። እንደዚህ ምናምን አልሽ በጣም አደንቅሻለሁ። አንዷ ብትሆን ኑሮ ምን ችግር አለው ብላ አብራው ተከትላው ተህር ነበር። ግን እመለሳለሁ ነው አሉ ያልሽው ምናምን ብላለችኝ። እና ታዲያ እቅዴም አላማዬም ሄጄ መስራት ነውና እንደዚህ አይነት ቦታ ላይ መውደቅ አልፈለኩም ምናምን ብዬ መልስ ሰጠኋት። ከዛ በኋላ ግን ያቺ ቀን ደረሰች፣ በረራ ያደረሰች። ልብስ ምናምን ገዛዛሁኝና ተነስቼ ሳውዲ አረቢያ ገባሁ። ሳውዲ አረቢያ ስገባ ግን መዲና ነበር የደረሰኝ ስራው። አዎ የስራ ቦታዬ መዲና ነበር። መዲና ስገባ ግን እንዲያሰብኩት አይደለም ያገኘሁት ማለት ነው። እና ያው በኮንትራት ነው ዞሮ። አዎ በኮንትራት